ክርስቶስ ራሱን ደጋግሞ የሰው ልጅ ይላል በስጋ ስለተገለጠ ከቅድስት ድንግል ማርያም ስለተወለደ ምን አላቸው? የሰው ልጅ ለሰንበት እንኳን ምኗ ነው ጌታዋ ነው አላቸው። ተቃውሞ ያስነሱ። እዚህ ጋም በሰንበት እሸት በሉ ብለው እንዴት ደቀ መዛሙርት እንደዚህ ያደርጋሉ ሲሉት ለሰንበት ጌታዋ እንኳን እንደሆነ ነገራቸው። ስለዚህ ቁርአኑ ላይ አሁን ይሄ ኮንሰፕት ሚስ በሆነ ሁኔታ ወስዶ አድርጎት ክርስቶስ የሰንበት ጌታዋ ነው፣ በሰንበት እሱ መስራት ይችላል። ክርስቶስ የሰንበት አስገኘዋ ነው፣ እሱ በሰንበት ማድረግ መፈወስ ይችላል፣ ማዳን ይችላል። ቁርአኑ ላይ ግን ወደ ዝንጀሮ ነቀየራቸው ነው የሚለው። ሰንበት የሰሩትን ወደ ዝንጀሮ ነቀየራቸው። እነኚህ የይሁዳዎች መቃወማቸውን ሰንበት አይሰራበት ከፈጣሪ ውጭ ሰንበት ማንም ሊሰራበት አይገባም ማለታቸው አይሁዶቹ ትክክል ናቸው ማለት ነው። ቁርአኑ ምን ስላለ በሰንበት የሚሰራን ወደ ዝንጀሮ ቀየርኩ ስለሚል ማለት ነው። ክርስቶስ ግን ፈጣሪዋ ስለሆነ እሱ በሰንበት ይሰራባታል። አንድ የቁርአኑ ላይ ሄዳውን በጣም አስቂኙ ፓርት ምንድነው? እሱ ወደ ሰንበት የቀየረ ወደ ዝንጀሮነት የተቀየሩት ደግሞ ትንሽ ፈና ያደርጋሉ ለምን እንደተቀየሩ። እንግዲህ ክርስቶስ በሰንበት ሲሰራ እንደነበር መጽሐፍ ቅዱስ ላይ አይተናል። ምክንያቱም እሱ የሰንበት ጌታዋ እሱ ራሱ የሰንበት ፈጣሪዋ ስለሆነ ማለት ነው። ነገር ግን ቁርአኑ ይሄን ነገር ወስዶ ምንድነው አይሁዳውያን በሰንበት መስራት እንደማይችሉ ያንን ከሰሩ ደግሞ አላህ አጓርዶ ወደ ዝንጀሮነት እንደቀየራቸውም ይሄ ቁርአን ይናገራል። ስለዚህ አንደኛ ይህ ቀን ለምንድን ነው ለአይሁዶች የተሰጠው የሚለውን ሜይቢ እስኪ ኪንግ ገብቷል ከሱ ጋር ኪንግ አለ። ወደ ዝንጀሮነት ለምን ነው የቀየራቸው? ምን አጠፉ? ኪንግ ነኝ ቅድሚያ ተውሂድ። ኦኬ ወደ ዝንጀሮነት ለምንድን ነው የተቀየሩት? ወደ ዝንጀሮነት ለምን ተቀየሩ? ወደ ዝንጀሮ ሰንበትን መስራት ወደ ዝንጀሮነት ያስቀይራል። ኦኬ ከሆነ ይሄ ሰንበት ለማን የተሰጠው? መሐመድ እንኳን ደህና መጣችሁ። አፍጠር ሰዓት እንዴት ነው አለን? ይህን ክፍል እንዴት አካውንት እኔ ገና እኮ ወደ ማንበቡ ገና የተሰማራሁ ነው። አካውንትን ቀይራው ነው? አረ አንተ አካውንት ደህና ለቀቀ ሆይ እያልኩ ገና ዛሬ 5 ሰዓት ላይ ይለቀኛል አንደኛው። ይሄንኛው ገና እንደገባውኝ የተለያዩ ሀገራት ላይ እንዳይታይ እንትን ሰጠኝ፣ ዋርኒንግ እንትን ሰጠኝ፣ ስትራይክ ሰጠኝ። የተወሰኑ ሀገራት ብቻ የሚታየው ዛሬ አለኝ። ይመች በቃ ቲክቶክ ብዬ ይመቸው። ያ ምንም አታደርግማ የአንተ ንብረት ስላልሆነ ብዙ ሀገራት ላይ እንዳይታይ አርግጄሃለሁኝ አለኝ ገና እንደገባውኝ። ኧረ ይመች በቃ። ግን ይቅርታና አንድ ነገር እንደው ባላስቸግራችሁ ድምፅ እንደው ምናልባት በእኛ እንኳን እንትን የሚባል አይደለም የኦርቶዶክስ እና የአህባሽ ሞት እንደው በየቦታው እንትን አለና እንደው ስለሞቱት አንዳንድ ቀልቀል ታደርጉ እንደው እናንተንም እየገደሏችሁ ነው እንዴ? የኛ ይሰማ የኛን እኮ ፍናርገው ነው የሚገሉን። አሊሞችን ነው የሚገሉት እናንተ ነው? አዎ የኛን አውቀው ያረጉትን خلاص ቶሎ ብለው ነው የሚያጠፏቸውና እንደው ወደ መፍትሄው ብንገባ ሀገር ለሀገርም ሰላም ነው። ሰላም ቢሆን እናንተ እኮ ሰንፋችሁ እኮ ነው መጅሊሳችሁን አስረከባችሁ። መስጊዳችሁን እና መጅሊሳችሁን አስረከባችሁ እኮ እጃችሁን አጣምራችሁ ተቀምጣችሁ ነው እናንተ።
የኛማ እየተጎተተ ዝም ብሎ በየጓሮው አይደለ? ወደ ነው የሚጎተተው። እየተጎተተ ዝም ብሎ አይደል የሚገሏቸው? ማንም እኮ ቀጥ ብሎ የሚናገር ጠፋ እኮ። ከኛ በኩልማ ማንም የሚናገር ጠፋ። አመራር ሌላችሁ ማለት እኮ ነው። ሲወጣ አሁን እውቀት ያለው ሲወጣ ከወደኛ በቃ ቶሎ ብለው ነው የሆነ አደጋ የሚፈጥሩባቸው ማለት ነው። አንድ 50 ኦርቶዶክሳውያን የሆነ ቦታ ይገሉና የሆነ ቦታ ላይ ከእናንተ አንዱን ይገሉና ሙስሊምም ተገሏል ይላሉ። ራሳቸው ከሁለቱ ጋር የሚገሉት ጌም እኮ አንድ ነው እኮ። ዋናው እንትኑ እኮ አዲስ አበባ ነው ምንጫቸው። እናንተ ጠንካራ ማለት መንግስት ካለ እንደው የሆነው ግሩፕ ፈጥሮ ራሱ ወጣቱ ምን ይሰራል? ቅድሚያ እናንተ መስጊዳችሁን አስመልሱ። መስጊዶቻችሁን የተነጠቃችሁትን መጅሊሳችሁንም ተነጥቃችኋል። የኛማ ቅድሚያ እሱ ላይ ተንገሩ። አንድነት የለም። እኛ ማህበር እኮ አሁን ብዙም እንትን የላቸውም። በተናጠል ነው እንጂ ሁሉም እንትን የሚለው ለምን ሀታች ወርደው ሀታች ያለውን አይነኩትም። ሲወጣ ነው አንድ ሰው እውቀት ሲኖረው ነው ቶሎ ብለው የሚያጠፉት። አይ አሁን መሐመድ እንዲህ ብሏል፣ እንትኖቻችሁን ተከተሉ፣ አመራሮቻችሁን ተከተሉ ብሏል። የዋብያው አመራር ያንተ ካልሆነ እንዴት ነው የምትከተለው? አለኝ እኔ ዋህብያ አልከተልም። አልገባኝም። እንትን አለ አሚሮች ይኖራሉ፣ ከዛ ደግሞ መሪ ይኖራል አለ ካሊፋው ወይንም ደግሞ መሪ ሰክሰራሮች ማለት ነው። ስለዚህ እነሱ መቀበል እኔን እንደመቀበል ነው ብሏል አል መሐመድ። ስለዚህ ዋብያ አመራሮች አንተ መሪ ይሆናሉ። አይሆኑኝም እነሱ እንድትሉ። ስለዚህ አንተ መሪ ካልሆኑ እንዴት ነው እሱ በእነሱ አትመራም ማለት ነው? ከነሱ እንደውም በእነሱ አልመራም። እንደውም እነሱን እኮ በቁርአንም ውስጥ ራሱ አልገለጻቸውም። እንደውም ከነሱ የመጽሐፍ ባለቤቶች ተብሎ የተገለጹት እነሱ ጋር ብንገናኝ ይሻላል። መሐመድ እስቲ ስለ ሽሩጡል መውዱዕ ንገረን። እስቲ ስለ ሽሩጡል መውዱዕ ንገረን። ሙስሊም ነህ አይደል? አንተ ምንድን ነህ? ዋህብይ ነህ? ንገረን። እኔ ሙስሊም ነኝ። እኔ ጠየቅኩህ። ስለ ሽሩጡል መውዱዕ ንገረን እስቲ። በሙስሊም አትሸፈል ንገረኝ። አያችሁ እንዲህ አይነቶች ናቸው። እንደዚህ አይነት ምን ማለት ነው? መውዱዕ ሽሩጡል ጠሃራ ማለት ነው። ንገረን እስቲ። አዳምጠኝ እስቲ ንገረን። ሽሩጡል ጠሃራ ምንድን ነው? ምን ማለት ነው? ሽሩጡል ጠሃራ አዳምጠኝ፣ ንገራችሁ። አዳምጠኝ። ሽሩጡል ጠሃራ ሽሩጡል መውዱዕ ምንድን ነው? እስቲ አንተ መውዱዕ ምንድን ነው? ሽሩጡል መውዱዕ ምንድን ነው? ሽሩጡል ጠሃራ ማለት ምንድን ናቸው? እስቲ ንገረን። ምንድነው? አንተ አዳምጠኝ። ዋህብያ ነህ አንተ፣ ዋህብያ ነህ ሶፊ ነህ አንተ። መጀመሪያ እነዚህ አንደኛ ማንነትህን ግልጽ አድርግልኝና ልንገርህ። ሙስሊም ተብለህ በሙስሊም አቂዳችሁን ለዩ። ተረጋጋ። ሙስሊም አይደለም አንተ፣ ተዋቸው። አቂዳን ለይ፣ ሁለታችሁም አቂዳ ለዩ። አልሐምዱሊላህ ረብል ዓለሚን። ይሄ እጅና እግር ስለመታጠብ የማያውቅ ልጅ አምጥተህ ነው የምታወራው። አትጮህ። ያን ልነግርህ ነው እኮ ተዋቸው። በሙስሊም ስም ሙስሊም አምጥተህ ስለ ጦር የምታወራ ከሆነ ስለ ጦር የምናወራበትን ነገር አንተ አቂዳ መጀመሪያ አንተ ማነህ? አንተ ማነህ? ያን እንደ ስለ ጦር ማወራህን ነገር እንዲያብራራልህ ማነህ አንተ? ስለ መንሃጅ ስለ አቂዳ ታወራለህ። አንተ ማነህ? መጀመሪያ ማንነትን አታስተዋውቅም እንዴ? እኔ መሐመድ ያሲን እባላለሁ።
ስለ ትጥበት ያወራል። ስለ አቂዳ ማውራት ማይችል ሰው ስለ ትጥበት አታውቅም ይላል። አቂዳን ተናገር ስትባል አቂዳ ነው ቅድሚያ። እኔስ ፖለቲካ ለመስራት ከመሞከር በፊት ከመጮህ በፊት አቂዳችን መለየት ያንን እኮ ስለሚያፍሩበት እኮ ነው። ጭንቅላት የሌለው አካል እያመለከ እውቀት የላቸውም ይላል። አላ ጭንቅላት አለው። ኧረ ተወው፣ ስለ ጦርም ስለምንም ተወው እና ይሄን ዝም ብሎ ሀዛብ ገብቶ አሁን እንትን የሚለው አሁን የሰው ልጅ እኮ ቅንጭላቱ ምን አለ ቢጠቀምበት። እንዴት ተስፋ እንኳን የሌላቸው እነዚህ አንተ እኔስ አላህ Subhanahu Wa Ta'ala በጅንና በእንስ እኔ መቅጫ ነው እንግዲህ ጀሃነምን እንትን ያላት የፈጠራት መቅጫ ነው። ገባ? ኃጢአተኞችን የሚቀጣበት ነው። ግን አላህ Subhanahu Wa Ta'ala እግሩን ጀሃነም ያስገባል ብሎ የሚያመልክ አዝህ አቂዳውን እንኳን መናገር የማይፈልግ ሰው እኔስ ያው ነው አክቹዋሊ አቂዳችሁን ሙስሊም ከሆናችሁ አቂዳችሁን መለየት አቡኪ እንኳን ደህና መጣ አቡበከር ይመስገነው። አታሪና ሻሪ ሱፍዬ ነኝ። ግን እንዳንተ ስዕል አምላኪ ግን አይደለሁም። አልሐምዱሊላህ። ድንጋይ ታመልካለህ? ከእምሱ ውስጥ የወጣ ሰው አላመልክም። አልሐምዱሊላህ። አላህ ደግሞ ሸለፈታም ነው። ሸለፈቱን ያልተገረዘ በዛ በሸለፈቱ ረኢቶ ነው ከመቃብር የሚያስነሳ። ሱፊ አይደለህም ሲጀመር ኮባራስ። ሙሐመድ መገለጥ የመጣለትም ምን ውስጥ ሆኖ ነው? እዛ ውስጥ ሆኖ ነው። የከድጃ እሙሙ ውስጥ ሆኖ ነው መገለጥ የመጣለት። ሱፊ አይደለም። አላህ ደግሞ ባልተገረዘ ሸለፈቱ ስፐርሙን ረኢቶ ከመቃብር ይቀሰቅሳል። ቆይ ማምድ ከመቃብር የሚቀሰቅስ በሸለፈታሙ በዛ እድሜ ልኩን ሚስት አጥቻለሁ እያለ የሚለው አላህ እሱን ረኢቶበት ነው። እንደገና ደግሞ ሱረቱ ከውሰር የወረደው ያ ነጭ ወተት የሚመስለው የሙሐመድ ስፐርም ገነት የምትጠጣው ነው። እሱን ሄድና እንደ ወተት ተጋዝ ኮባራት ኤኒዌይስ ስትፈልጉ አስተምሮት ላይ እንዴት እንደምለጥፍ አሳያለሁ። እኔ ኢብኑ እንኳን ደህና መጣ። ኢብኑ አለ ይሰማሃል? ኢብኑ መሐመድ ኢብኑ ይሰማሃል? አለ ፕሮፋይል ምስል አድርጎ በምስል አላምንም ይላል። ምስል ላይ አላመልክም ይላል። ነብይ ምስል የሚሰራ ገሃነም ይገባል ብለዋል። ምስል እዛ ለምን ትዞራለህ? አይደለም እፎይ እንደዛ ያሉትን እኮ ተዋቸው። በአላህ እነሱንም ልናገራቸው እስኪ አንድ ጊዜ እንትን ስተኝ በአላህ ይዣችኋለሁ። አትናገሩ በቃ ነብያችንና አላህን አታሰድቡ። በሽፋን እየመጣችሁ በፈጠራችሁ በአላህ ይዣችኋለሁ። አላህን አትፈሩም? የእነሱን ሃይማኖት ስትነካበት አንተ የራስህ ሃይማኖት እንደማይነካብህ አትስደቡት። አይሰድባችሁም። ተወያይታችሁ ውጡ። አፋችሁን አታሞጣምጡ። እዚህ እየመጣችሁ ማለት ነው። አትሳደቡ ፕሊስ። ኦኬ ኢብኑ አለ ኢብኑ መሐመድ ኢብኑ መሐመድ ምንድነው ዛሬ ያበሳጫቸው? እንደዚህ ምን አበሳጫችሁ? ምን አናደዳችሁ? በነገራችን ላይ እኔ በጣም የሚገርመኝ ዋህብያ ምን ያህል በእምነታቸው እንደሚያፍሩና እንደሚሸማቀቁ ነው ከዚህ የተረዳሁትና በአቂዳው ተሸማቆ የሰውን አቂዳ ለጥፎ እኔ ሱፊ ነኝ ብሎ መጣና ከዛ በኋላ መጥፎ ስድብ ተሳደበ። ምን ያህል ባለጌዎች እንደሆኑ ከዚህ መረዳት እንችላለን። እድሜ ልካቸው ምንድነው ውሸት ሰዎች
የገሃነም ሰዎች ምግባቸው ምንድን ነው? እሱ መሐመድ መግል አይደለ? እኔ ገና እያነበብኩ ነው። ይቅርታ። መግልና የቁስል ፍቅፋቂ ከምንም ከቁርአንም ገብቼ ላብራራለህ እና እንትን ልላ መግልና የቁስል ፍቅፋቂ የገሃነም ሰዎች ምግባቸው። አላህ ግን ታዲያ ገሃነም የመግልና የቁስል ፍቅፋቂ እግር ውስጥ የሚከታል ያለ ዋብዮች አምላካቸው ገሃነም ፍቅፋቂ የቁስል ፍቅፋቂ ውስጥ እግሩን ይከት የለ እንዴ? ምን አጨናነቃችሁ? በስጋ መወለዱን ይቀፈዋል ማለት ነው። ራሱን እኮ ከእናቱ መወለዱን እንደ ቆሻሻ ነው የሚቆጥረው ማለት ነው። አቡበከር ነብይ አሁን እንዴት ትጸየፈዋለህ? ከእንትን ውስጥ ስለተወለደ ምናምን እያልክ ማለት ነው። አምላክ ግን የገሃነም ሰዎች የቁስል ፍቅፋቂ መግል እዛ ውስጥ ነው እግሩ የሚከተው። አንተን ደግሞ ሲሰራህ ጭምር በገማ ጭቃ አብኩቶ ነው አላ ያን የገማ ጭቃውን በእጁ የሰራህን ታጥቦታል። እነኚህ ምን ያህል ስቱፒድ ሶሪ ለቃሌ ምን ያህል ድድብና እንደተጠናወታቸው የምታውቁት ምንድነው? እሱ አምላክ ይቆሻል ብለው ያምራሉ። አምላክ እንደ ግዑዝ አካል ይቆሻል ብለው ያምናሉ። ምን አይነት ደካማ ፍጡር እንዳላቸው ጭንቅላታቸው ምን ያህል የወረዱ የቆሸሹ የዘቀጡ የጠነቡ የገሙ እንደሆኑ ማለት ነው። አምላክ ይቆሻል ብለው ያምናሉ። ምክንያቱም አምላካቸው የሚታይ ቦታና ስፔስ የሚይዝ ስለሆነ የእኛም እንደነሱ ይመስላቸዋል። የሚቆሽሽ ጭቃ ሄዶ የሚለጠፍበት ግዙፍ አካል ያለው ይመስላቸዋል። የእነሱ እንደዛ ስለሆነ አምላክን የሚያቆሽሸው ነገር ያለ ይመስላቸዋል። ቆሻሻ ማለት እንኳን አንጻራዊ መሆኑን አያውቁም። ምክንያቱም ጭንቅላታቸው ንፍጥ ነው፣ ዝፍጥ ናቸው፣ ረህጥ ናቸው። ነኝ ቆሻሻ የሚለው ራሱ አንጻራዊ መሆኑን አያውቁም። ቆሻሻ ለእኛ ነው የሚነገረው። ባክቴሪያዎቹ ሴንስ ኦርጋኖች አሉናል። ሽታ አንጻር ሲሸተን ምን ሊያመጣብን ይችላል? ከሽታ አንጻር በሽታ ሊያመጣብን ይችላል። ከመታመም አንጻር እኛ ስለምንታመም ቆሻሻ የሚለው ለእኛ ነው የሚነገረው፣ እኛን ስለሚያመን። ባክቴሪያዎቹ እኛ ሲበክሉ እኛን ስለሚበክሉን፣ ህዋሶቻችን በቀላሉ ስለሚጎዱ ስለሚታመሙ በሽታ የሚነገረው ለእኛ ነው። ቆሻሻነት የሚነገረው ለእኛ ነው። ቆሻሻ የሚነገረው ለእኛ ነው። ምክንያቱም እኛ ስለምንታመም። ፈጣሪ ምንም የሚያቆሽሸው የለም። ለፈጣሪ ይሄኛው ንጹህ ነው፣ ይሄኛው ቆሻሻ ነው፣ ይሄኛ ቆሽሻል፣ ይሄኛ ያጠራሃል የምትለው ነገር የለም። ፈጣሪ ቆሽሾ ምንም የሚያጠራው ነገር የለውም። እዚህ ጋር ከነካ ትቆሽሻለህ፣ በዛ ጋር ሄድ እንደምትለው እንደ ሰው ፈጣሪን እንደዛ የምንነግረው ለእሱ እንደዛ የምታስቀምጥለት አይደለም። ጭንቅላታቸው ምን ያህል የወረደ እንደሆነ እነኛ አሁን እየነገርኳቸው ራሱ ላይ ገባቸው ይችላል። ምክንያቱም ሙስሊም ናቸው። የሰው ልጅ ነጭ ከለበሰ ቆሻሻ ትንሽ ከነካ ነጩን ያቆሽሸዋል። ያ ነጩ መቆሸሽ በነገሮች የመበከል ችሎታ ስላለው፣ በፍጡር መመረዝ ችሎታ ስላለው፣ ፈጣሪ ግን በነገሮች የሚቆሽሽ በነገሮች የሚቀየር ቁሶች እሱን ቻሌንጅ የሚያደርጉትና እሱን የሚቀይሩት አይደለም። ፈጣሪንማ ቆሻሻ ካቆሽሸው ምንም ፈጣሪ ሆነ? ፈጣሪንማ ነገሮች እሱን የሚያሳምሙት እሱን የሚያቆሽሹ እሱን የሚቼንጅ የሚያመጡበት ከሆነ እሱ ምንም ፈጣሪ ሆነ? እንኳን ፈጣሪ ብርሃንን አታቆሽሽም። ቤት ውስጥ ያለን ብርሃን አታቆሽሸውም። ፀሐይ እንኳን ቆሻሻን ታደርቃለች እንጂ እሱ አቆሽሽም። የምታየው ብርሃን ይሄ እንድታይ የሚያደርግ ብርሃን እንኳን አታቆሽሸው። ምክንያቱም ግዙፍ ቦዲ ስላልሆነ ሄደ ቆሻሻ የምንለጥፍበት አይደለም። አምላክ እነኝን ከፈጠረ እነኝን ካስገኘ ከነኝም ረቂቅ ከሆነ እሱን ያቆሽሸዋል ብሎ ማሰብ ራሱ ምን ያህል የወረደነት ነው። ለሱ ይሄንኛው ንጹህ ነው፣ ይሄንኛው የሆነ ቆሻሻ ሁለት ነገር አስቀምጠ ይሄኛው ቆሻሻ ነው፣ ይሄንኛው ንጹህ ነው፣ እዚህ ጋር ይገኛል፣ እዚህ ጋር ሳይገኝም ከሚል በላይ የአይምሮ ውርደትና ዝቅጠት የለም። ይሄንኛው ንጹህ ነው፣ እዚህ ጋር ቢገኝ ችግር የለውም። ይሄኛው ቆሻሻ ነው፣ እዚህ ጋር ከተገኘ ግን
ይሄኛው ያቆሽሻል ከሚል በላይ አለማስተዋል የለም። ባይዘ መጽሐፍ ቅዱሳችን እንደዚህ ይላል። ሜይ ቢ ክርስቲያን ትከፍትላችኋለህ። ንጹህ ቦታና ቆሻሻ ቦታ መገኘትን በተመለከተ በጣም ነው የሚያሳዝኑት። መጽሐፍ ቅዱሳችን እምነታችን ምላሽ ስላለው ለዚህ በጣም አስቂኝ እንትኖች አሉ። ስልኬ ሆናባት እንትን ብሎ ቼክ አድርገው። እሺ እኔ አልከፍቷለኝ። ኤኒዌይስ ኦኬ። እንትና ኢብኑ መሐመድ እንኳን ደህና መጣ። ኢብኑ መሐመድ አለ። ኢብኑ መሐመድ ቃል አለ ላይ ያለው አይደለም። ቆይ እሺ፣ እየከፈተልኝ አይደለም ስልኬ። ለምን እንደሆነ አላውቅም። እንትን አለብኝ። ፈጣሪ በቆሻሻ ቦታ ይገኛል ለቢለው ቀለሜንጦስ ላይ ቼክ አድርግልኝ። እንድታነብላቸው ነበር። አልከፍታለኝ ነው ያቡ። መጽሐፈ ቀለሜንጦስ ላይ ነው። ምዕራፍ 12 ቁጥር 36 ጀምሮ ጠላት በዚህ ዓለም ወደ እግዚአብሔር እንዳይመለሱ የብዙዎችን ልብ አሳውሯል። እግዚአብሔር ንጹሕን ነገር ፈጠረ፣ ዲያብሎስ ደግሞ እርኩስ ነገርን ፈጠረ የሚሉ አሉ። ይህ ታላቅ ስህተት ነው። ከአንዱ ከእግዚአብሔር በቀር ሌላ ፈጣሪ የለም። ሁሉም እግዚአብሔር ሲፈጥር ንጹሕ እንዲሆን በመፍቀድ ነው። ግን ራሱ ሰው ሊረክስ ይችላል ይላል። መንፈስ ቅዱስ በመንፈስ ርኩስ ሊረክስ ይችላል የሚል ካለ የተወገዘ ይሁን። ምን የሚል? መንፈስ ቅዱስ በእነዚህ በተፈጠሩ ነገሮች ይረክሳል የሚል ካለ የተወገዘ ይሁን። መንፈስ ቅዱስ የረከሰውን ይቀድሳልና ሁሉን ያነጻል። የሰው ልጅ ነፍስ የእግዚአብሔር ቤተ መቅደስ ናት። አንተ ሰነፍ ኃጢአትን ሁሉ ለካህን መናገር አትፈር እያለ ይቀጥላል። ስለዚህ መንፈስ ቅዱስ እግዚአብሔር አምላካችን ማለት ነው የረከሰውን ያነጻል እንጂ እሱ ራሱ በቆሻሻ በፈጠረው ነገር ሊረክስ አይችልም። የሙስሊሞች አምላክ ግን ሽንት ቤት ይገኛል ስትሏቸው አይገኝም። ለምን? ስለሚቆሽሽ። የአላህን ስም ሽንት ቤት ሆናችሁ መጥራት አትችሉ። ለምን? ስለሚቆሽሽ አላህ ማለት ነው። ፈጣሪያችሁን እንደ ግዑዝ አካል ስለሚስሉት ቆሻሻ ነገር ውስጥ ይገኛል ብላችሁ ስጠይቋቸው አይገኝም። ለምን? ስለሚቆሽሽ ነው። ለምን? ግዑዝ አካል ስለሆነ። እኛ ግን እግዚአብሔር አምላካችን ራሱ በፈጠረው ነገር ይቆሻል ብለን በፍጹም አናምን። እሱ የቆሸሸውን ያነጻል ያጸዳል እንጂ ሳሙና ያስፈልገው ማለት ነው። በዚህ አይነት እኮ አምላካቸው እኮ መታጠብ ይኖርበታል ማለት ነው። ከጊዜ ቆይታ ብዛት የተነሳ ሲወርድ ቆሽሿል ማለት እኮ ነው። ይህን እኮ የሚያስጨብጠው ፈጣሪ የሚያቆሽሸው ነገር ካለ በደንብ አስተውሉ። በቂያማ ቀንም እንትኗን ይይዛታል፣ ምድርን ይይዛል፣ ሰማይን ይይዛል፣ ነገሮችን ይይዛል፣ ጋነምን ይረግጣል። ስለዚህ ይቆሽሻል ማለት ሳሙና ያስፈልገዋል። ይህ አካል መታጠብ አለበት። ገምቷል ማለት ነው እስካሁን ድረስ። ምክንያቱም ያኔ ሲፈጥር በገማ ጭቃ ነው በእጁ የሰራው። የሚቆሽሽ ከሆነ ፈጣሪ ነገሮች እሱን የሚበክሉት ከሆነ የሚመርዙት ከሆነ መታጠብ ይኖርበታል ማለት ነው። አላህ አስበዋል። ፈጣሪም በውሃ ስታጸዳው አስበው እስኪ
አይመጣውም እኮ ለፈጣሪ ውሃ አዘጋጅተህለት ና ታጠብ ስትለው ማለት ነው። ቆሽሻሃል ምናምን ስትለው ከዛ በኋላ ልታነጻው ማለት ነው። እንደዛ ነው የሚያስቡት ሰዎቹ። ቢሃ 9 ነው የሚያስፈልገው ይላሉ። 555 555 የሚባል ሳሙና አለን አለ። ያ ይመልስልህ ያስገብቻለሁ። አንተ ሰውዬ ለምንድን ነው የምትዋሸው? ምን ነው ውሸት? ዋሽታለሁ። በምንድን ነው ከገማጭ ዕቃ ፈጥሯል አልፈጠረም? አንተ ከቅዘና አይደለ ፈጠረ? ለምንድን ነው የምትዋሸው? ከገማጭ ዕቃ ፈጥሯል አልፈጠረም? አንተ ደስ ምንድን ነው የፈጠረ? አሁን ቀጥል፣ አንብብ ክፈሉት። የት አደሰሰኝ? ያው ተከፍቶላል። ምንድን ነው የሚለው? የተፈጠርክበትን አላህ እየነገረ ነው። አንብብ። እና በዚህ ላይ ጥያቄ ምንድን ነው? ኦኬ፣ ከምንድን ነው የፈጠረህ አላህ? ከምን ፍጥረኝ ምን አገባ? አንተ ጥንባታ እናት ልብዳል ሸርምጣል ልብዳል። እሺ አላህ የተማርከው ነው ከመሐመድ? ኦኬ፣ ሁለቱም አንድ ናቸው። ከአላህ የተማርከው ነው? እገድላለሁ። አላህ ከዚህ የተሻለ ያስተምር። አላህ ከዚህ የተሻለ እንደማስተምር አውቃለሁ። ተው፣ አሁን አጠገብ ነው ያለሁት እንዳልገድል። ተው እንጂ። ወይኔ መጣ ልሩጥ። ከአላህ የተማርካት ነች። ምን ትሰልማለህ እኮ መጨረሻ ሙስሊም ነህ አንተ። እኔ እኮ ዘገምተኛ አይደለሁም። ዘገምተኛ እኮ ነው ስምና የሚከተል። እኔ ወስጃለሁ ብለህ ፖለቲካ ሰርተህ ነበር እኮ ባለፈው። ዘገምተኛ አይደለሁም እኔ። አንተማ ከዝግመት አስወስትኩ። ዛራ አስወስትኩ እኮ አንተ ሲጀመር አዳምጥ። ምን አገባኝ ካዳ እኔ ከጨለማ ሰርቀት ዛራ አንተ ራስህ ሰርቀሃለሁ። እውነትህን ነው። ትሰርቀኛለህ። እስኪ አሁን ክፍሉን አንብብ። እስኪ አንተ ሰገጤ ለካ የነቃ ይምሰለው። ምንድነው የምትሰግጠው? ልጅቷ አስቀድሞም እኮ ሙስሊም ነች። ወደ ክርስትና ለመምጣት ጥያቄ ጠየቀች፣ ተመለሰች። ሁኬርስ ምን አገባን? ነበር ፖለቲካ ስንት የሰራ ቤተሰቦች አባራት አልክም ለምን ተዋሻለህ? አንብባውን ታዲያ ምን አገባን እኛ? ሙስሊም አይደለችም ብላችኋት አልነበር እንዴ? መልስሃለሁ። አሁን ክፍሉን አንብብ። እኔ ዘገምተኛ አይደለሁም። እኔ አንብብ ክፍሉ። በትልቁ አድርግልኝ። በትልቁ አድርገኝ። አይታይ በትልቁ ነው ያለው። እሺ ከሰውንም ማንበብ ትችላለህ። ድምፅህን ከፍ አድርገህ ግን እንደ ኢየሱስ መሀይብ ነህ እንደ አንተ። ኢየሱስ ግን መሀይብ ነን ተከታዮች ይምላል እኮ ላሳይህ። ላሳይህ በትልቁ አድርገህ። እንደዚህ አይነት ደነዞች እንግዲህ እስልምና ይሄ ነው። ኦኬ፣ ከዚህ የተሻለ ነገር አንጠብቅም አክቹዋሊ። ምክንያቱም ነቢያቸውና አላህ አንድ ስለሆኑ ስድባቸውን አያችኋቸው አይደለ? መገለጫቸው ስለሆነ ማለት ነው። በነገራችን ላይ የጭንቅላታቸው ለአህያ እንኳን እኮ አይመጥንም በእውነት ለአህያ ለከብቶች አይመጥንም። ይህ ጭንቅላት የያዛችሁ ጭንቅላት ሙስሊሞች ለአህያ ጭንቅላት አይመጥንም። ኧረ በእናትህ ከእፎይ በላይ የአህያ ጭንቅላት ያለው አለ። በትክክል አስረድቶ ያውቃል እንዴ? ሽንት ጭንቅላት እፎይም ያወራል። የአንተ ጭንቅላት የአህያ ጭንቅላት መሆኑን ላሳይ ነው ወሬ። አንተ ጭንቅላት ቢኖርማ አንተ ወንድ ከሆንክ ከአዋቂዎች ጋር አትከራከርም። ጭንቅላት ካላችሁ እኮ ከአዋቂዎች ጋር ዝም በለው። ቋቅ አላችሁኝ። አሁንስ ቋቅ አላችሁኝ። እኔ ደደብ መሀይም ነኝ እያላችሁ እኮ ነው ልጁ በተገላቢጦሽ።
ጭንቅላት ካላቸው ጋር አታወሩም ወይ ሲል እኔ ደደብ መሀይም ነኝ እኔም ተከታዮቼ መሀይም ነን እንዳለው ነብዩ ማለት ነው። አንብብስ ይሄን ክፍል ቴንኪው ማሜ። እፎይ ማለት እፎይ ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? አንብብ ይሄን ክፍል ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? እኔ የሆነ መልእክት ወደ አንተ የመጣሁት በቃ ሰለላሁ ዐለይሂ ወሰለም ማለት ሰዎች መሀይም ሁኑ ማለት ነው፣ ደደብ ሁኑ ማለት ነው። አንብብ ይሄን ክፍል። ለምን ታደርገኛለህ? ስማኛ እንዴ ሰለላሁ ዐለይሂ ወሰለም ማለት መሐመድ ለኔ የሰገደ ምናምን ብለህ ታወራለህ እንዴ? ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? ሰውን እንዲህ እያልክ ለምን ነው የምታጃጅለው? ቆይ ክፍሉን አንብብ። ክርስቲያኖች ምንም ስለማያውቁ ያው የምታወራውን ብቻ አዳምጠው ምናምን የእስልምናን እንትን ክፍሉን አንብብ። በናይት ባልኩ አታልቅስብኝ እባክህ። ምንድን ነው የሚያወራው? ምንድን ነው የምታወራው? ስለምንድን ነው የምታወራው? ምንድን ነው የምታለቅሰው? ሶፍት የለንም አላፈጠርክም? ምንድን ነው የምትልብን? ክፍሉን አንብብ። አናም ካልቻልክ ውረድ። እበት ነው እባክህ። እኔ ባፈጥር ባላፈጥር እመለከታል እንዴ? እበት እኮ የወንድሞች ምግብ ነው፣ የወንድሞች ምግብ ነው እበት። ነብዬን ያለው ነው አይደለም ያልኩት። አረ እናት አንተ የነብዩን አይደለም አንተ የምትለውን ነብይ እኮ እኛ እናውቀው። እኛ የምናውቀው ነብይ ለሰው አዛኝ ለሰው ሩህ አንተ ረመዳን ይዛል አይደለ? ሙስሊሞቹ ረመዳን ይዛችሁ እንዲመታችሁ መሰደባችሁ ምንም አይደለም። ስማኝ እፎይ ማለት አንተ የምትለውን አላስተማረም። አንተ የምታስገባቸው ሰዎች ሜዳ ላይ አንተ የምትለውን ነብይ እኛ አናውቀውም። ትሰማኛለህ እፎይ? አንተ ደደብ፣ እኛ አናውቀውም። ወላሂ እኛ የምናውቀው ነብይ አንተ የምታወራው ነብይ ስለምታወራው ነብይ አይደለም። አታውቀውም። ምክንያቱም መስጊድ ላይ ነገሩ ተረት ተረት የተሞላው ነብይ ነው። የታውቀዋለህ? አታውቁትም። እውነት ነው። እኛ የምናውቀው ነብይና እናንተ የምታውቁት ነብይ ይለያያል። እኛም እያልናችሁ ያለነው እሱን ነው። እናንተ ያላችሁት ፋንታሲ ውስጥ ናችሁ። እንደዚህ ቅዠት ውስጥ በሀሳብ የተፈጠረውን እሱ ላይ ምን እያደረጋችሁን እየተወሰወሳችሁ ነው። ነብያችን አዛኝ፣ ለክርስቲያኖች ምግብ የሚሰጥ፣ ለጎረቤቶቹ ሚያዝን እንደዚህ የሚል እኛ የምናውቀው ደግሞ ተቃራኒ ነው። መጽሐፉ ላይ ያለው እኛ የምናውቀው መጽሐፉ ላይ ያለውን፣ እናንተ የምታውቁት መስጊድ ላይ ያለውን፣ እኛ የምናውቀው ሐዲስ ላይ ያለውን፣ እናንተ የምታውቁት ደግሞ ኡስታዞቻችሁ አፍ ላይ ያለውን፣ እኛ የምናውቀው ቁርአን ላይ ያለውን፣ እናንተ የምታውቁት ደግሞ ሰፈር ውስጥ የሚወራውን፣ እኛ የምናውቀው በሴራና በተፍሲር ላይ ያለውን፣ እናንተ የምታውቁት ደግሞ ማስለቀሻና አስለቃሽ ኡስታዞች የሚነግሯችሁን። እንዴት እንገናኝ እንችላለን? እናንተ የነሱ ንግግር ትሰማላችሁ፣ እኛ መጽሐፍቱን እናነባለን። እኛም እኮ ግራ ገባል። እኛ የምንለው ሌላ ሙሐመድ እስኪመስለን ድረስ እናንተ ከምትሉት አንጻር ማለት ነው። እኛ የምንለው ሌላ፣ እናንተ የምትሉት ሌላ። ለዚህ እኮ ነው እኛም አልተገናኘንም እያልናችሁ ያለ ነው። እኛም ሙሐመድን አላወቅነውም፣ እናንተ ሙሐመድን አታውቁትም ወይ ነው። ምክንያቱም ሁለቱ ሙሐመዶች ተለያይተዋልና የእናንተ ፊክሽናል ነው፣ የእኛ የተጻፈው ነው። የእናንተ በልቦለድ የተፈጠረ ኡስታዞቹ አሁን የፈጠሩት በምናብ ቅዠት የፈጠሩት ነው። እኛ ደግሞ የተጻፈው ሙሐመድ ነው። እናንተ የምትሉት ሙሐመድ እኛ ከምንለው ጋር ከና አይገናኙ። እናንተ የምትሉት ሙሐመድ እኛ ከምናውቀው ጋር በፍጹም አይገናኝም። እናንተ የምታውቁት መሐመድ ለክርስቲያኖች ምግብ ስጡ የሚል፣ እኛ የምናውቀው መሐመድ አማኝ ካልሆነ እንዳሰጡ የሚል። እንዴት ልንገናኝ እንችላለን? አቡበከር ማይክን አንስተሃል። አንድ ጥያቄ ብቻ ልጠይቅህ እስቲ። ሙሐመድ መጀመሪያ ልጠይቅህ ቆይ፣ ሙሐመድ መልካም ትእዛዝ ቆይ አዳምጥ። አንድ ነው ወይ ከኛ የምናውቀውና እናንተ የምታውቁት መሐመድ የሚለውን ቼክ ለማድረግ? መሐመድ ታሞ ሊሞት አካባቢ ላይ በ3 ዓመት ውስጥ ስለ ክርስቲያኖች የተናገረው መልካም ነገር እስቲ ንገረኝ። ኦኬ፣ አሪፍ ጥያቄ ነው የጠየቀኝ። አንተ የምታመልከው አምላክ ማለት ነው። ኧረ እባክህ የጠየቀን ጥያቄ ሰምተዋል አቡበከር? በቃ ሊመጣ አይችልማ።
ያቅ አይደለም። በምን ሞራል ነው ሌላውም ልትናገር የምችል ነው? ፔሬድ የሚጠጣው መሐመድ ነው። መሐመድ ፔሬድ የሚጠጣው አላህ ደግሞ አላህ ገሃነም ገብቶ መግል የሚጠጣ ነው። መግልና ቁስል የሚጠጣው አላህ ነው። እግሩ ጋዩን ጭንቅላቱ ጋፉ ስለማይታወቅ እግሩ መግል ያለበት ስለሚገባ አላህ ነው መግል የሚጠጣው። ምንድን ነው እሱ? ዛሬ ምን ሆነዋል? ለዚህ እየየ የሚሉብኝ እኔ ግራ ገባኝ። ዛሬ ደናቁርት ብቻ ድንቁርና መጥቶ ቢኖረው እኮ በቃ እነሱን ይመስል ነበረ። እኔስ እንትን አድርገው ፓራፍሬዝ አድርገው እና ቶፒኩን አንዴ እንትን በል ወደ ይዙ ይማር ተልከው መጥተው ምንም ጥያቄ የለውም። ሙስሊሞች ያው እንግዲህ ልትማሩን የመጣችሁት ማለት ነው። ካልሆነ መልስ ካልሆነ ወይ ትምህርቱ ላይ ሞር ፎከስ አድርገው። ስለዚህ እንቀጥልና ሱራ 265 ላይ ምን ይላል? ለአይሁዶች ማለት ነው ሰንበትን የተቀደሰ ቀን አድርጎ እንደሰጣቸው፣ በዚህም ደግሞ ቃል ኪዳን ከነሱ ጋር እንደያዘ ይናገራል። ቃል ኪዳን በቅዳሜ ቀን በሰንበት ቀን እንደሰጣቸው ይናገራል። ሱራ 454 ላይ አንድ ቃል አለ። ምን የሚል መሰላችሁ? እንደዚህ ይላል። ይሄንን ቅድም የከፈትኩላችሁን የቁርአን አንቀጽ በደንብ የሚያጠናክር ማለት ነው። በቃል ኪዳናቸው ምክንያት የጡርን ተራራ ከበላያቸው አነሳን፣ ለእነርሱም ደጃፉን አጎንባሾች ሆናችሁ ግቡ አልን። ለእነርሱም ይላል በሰንበት ቀን ትእዛዝን አትተላለፉ አልን፣ ከእነርሱም ከባድ ቃል ኪዳን ያዝን ብሎ ይናገራል የቁርአን አንቀጽ ማለት ነው። ስለዚህ በሰንበት ቀን ትእዛዝን እንዳትተላለፉ ምንም ስራ እንዳትሰሩ ካላቸው በኋላ በዚህም ደግሞ ትልቅ ቃል ኪዳን እንደያዘ ይናገራል። አይሁዶች ይህን ቃል ኪዳን በማፍረሳቸውና በሰንበት ቀን አሳ በማጥመዳቸው የተነሳ ወደ ዝንጀሮነት እንደቀየራቸው ደግሞ ቅድም ሱረቱል በቀራ አንቀጽ 65 ላይ ያለው ይናገራል። ለምንድን ነው አላህ ይህንን የተቀደሰ ቀን አድርጎ የሰጣቸው? የተቀደሰ ቀን አድርጎ የሰጣቸው ምክንያት ምንድን ነው? ጀማል አለ ወይ? ያለው ኧረ እኔ ምንም የማውቀው ነገር የለም። ብራዝ ድንገት ነው የመጣው። ኦኬ እሺ ካላወቅ እንግዲህ ምንም ማድረግ አንችልም። ኦኬ እሺ እንቀጥልና ሀሳቡ ላይ ስለዚህ አላህ ጀማል ሙስሊም ነህ? ሚዩት ነህ? ኦኬ አንድ ሰው አንድ አካል ለምሳሌ አንተ ስራ ትሰራለህ እንበል። የምትሰራበት ቦታ ላይ ከእሑድ እስከ አርብ ድረስ ስራ ተባልክ። ከዛ በዛ በሰራኸው ደግሞ ቅዳሜ ሳትሰራ ብላ ተባልክ። ማለትም አስቀድመህ ምግቡን አዘጋጅተህ። ነገር ግን ሰውየው ከእሑድ እስከ አርብ ድረስ ደሞዝ ቢከለክልህ ቅዳሜ ለመስራት ትገደዳለህ? አትገደድም? ትገደዳለህ። ስለዚህ ቅዳሜ ቀን ለምን ሰራህ ብሎ ደግሞ ቢቀጣህ ያ ሰውዬ ፍትሃዊ ነው? ፍትሃዊ አይደለም። ለምንድን ነው ፍትሃዊ ያልሆነው? ፍትሃዊ ያልሆነው ደሞዝ እየከለከለኝ በማሰራበት ቀን ላይ ስትሰራ ደግሞ ደሞዝ ስለሰጠ በማሰራበት ቀን ላይ ቅዳሜ ቀን ስትሰራ ያለታ ነው ገንዘብ የምታገኘው። ከእሑድ እስከ አርብ ግን ደሞዝ ስላልነበር። መልካም አላህ ተመሳሳይ ነገር ነው ያደረገው። ከእሑድ እስከ አርብ ቀን አሳ ከውሃ ውስጥ እንዳይወጣ አደረገ። ሰዎቹ ደግሞ የሚተዳደሩት አሳ በማጥመድ አሳ በመብላት ነበረ። አሳው ቅዳሜ ቀን ብቻ እንዲወጣ አደረገ። በብዛት አሳው ቅዳሜ ቀን እንዲመጣ አደረገ። ቅዳሜን ደግሞ እንዳሰሩባት ሰንበት ናት አላቸው። ሰዎቹ የሚበሉት ሲያጡ የግዴታ ማውጣት ስላለባቸው
መብላት ስላለባቸው ቅዳሜ ሲያወጡ እንዴ ቅዳሜ ቀን ለምን ትሰራላችሁ ብሎ ወደ ዝንጀሮነት ቀየራቸው። ሰዎቹ ወደ ዝንጀሮና አሳማ አደረጋቸው፣ ከርከሮ አደረጋቸው። ይሄ ጤናማ ነው? ጤናማ አይደለም። ክፈተው አንዴ። ጤናማ አይደለም ብሎናል። ሱራ 7:163 ክፈተው። ከዚያችም በባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰንን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው በሚመጧቸው ጊዜ የሆነውን ጠይቃቸው ይላል። እንግዲህ አሳዎቹ የተከማቹ ሆነው የሚመጡት መቼ ነው? ቅዳሜ ቀን። አላህ ደግሞ ቅዳሜ ቀን እንዳትሰሩ አሳንም እንዳታጠምዱ ብሏቸዋል። እነዛ ሰዎች ከሰኞ እስከ አርብ ባለው ቀን ውስጥ አሳዎቹ የተከማቹ ሆነው አይመጡባቸውም ነበር። ቅዳሜ ነው የሚመጡት። ከሰኞ እስከ አርብ አላጠመዱም። ስለዚህ ቅዳሜ እነዛ ሰው የግድ አጥምደው እነዛን መመገብ አለባቸው ማለት ነው። ሰንበትንም በማያከብሩት በሌላ ቀን አይመጡላቸውም። በምን ቀን አይመጡም? በሌላ ቀን አይመጡም። የሚመጡት መቼ ነው? ቅዳሜ ብቻ። ቅዳሜ ሲመጡ ምን አደረጋቸው ማለት ነው? ወደ ዝንጀሮ እንቀየራቸው። ይሄን እንዴት ታየዋለህ ጀማል? ፍትሃዊ አይደለም። እንዴት ብለህ ነው የተማርከው? ይሄንን እኔ ሲጀመር ሰለምቴ ነኝ። ገና እውቀት እየፈለግኩ ነው። ገና ፍለጋ ላይ ነኝ። 20 ዓመቴ ኦልሞስት ከሰለምክ 20 ዓመት ገና እውቀት እየፈለግክ ነው። ገና ያው በስራ ዓለም ላይ ነው እያሳለፍኩ ያለሁት። ግን ያው ቤተሰብ ምናምን አፍርቻለሁ። ያው በእስልምና እምነት ውስጥ ነው ያለሁት። ግን ምንም አይነት እውቀት ያገኘሁት ነገር የለም። ተምሬ ያው ሰላት ምናምን ሰግዳለሁ። 20 ዓመት ሙሉ ስኖር እንዴት አታውቅም? በጣም የሚገርመኝ ነው። ያው ክርስትና ላይ በስራ ላይ ነው። ክርስትናን ታውቃለህ? ከክርስትና የወጣው? አዎ ክርስትናንም በደንብ ሳላቅ ነው የወጣሁት። ምንንም ሳላቅ። ስለዚህ የአንተ ችግር ነው። በአንተ ችግር ምክንያት ነው። ያው እውነተኛ ሃይማኖት ያው እስልምና ነው በሚል በስደት ላይ ነው የሰለምኩት። ስለዚህ ሳታውቅ ነው የወጣው ማለት ነው። እንደዚህ ምስጢራዊ መሆኑን አላውቅም። አሁን ለምሳሌ የክርስትና እምነት እንደዚህ ጠንካራ የሆነ ነገር ያለው አይመስለኝም ነበር። ያው ዝም ብሎ ተሳልመ የምታልፈው ምናምን ይመስለኝ ነበር። ብቻ ምን ታስባለህ አሁን? ተሳልመ የምታልፈው ያ ክርስትና እንደዚህ ሰንበዲ ላይ የተመሰረተ አይደለም። እስልምና ላይ ብቻ ነው። ዝም ብለህ ሰላት አደረግ ውዱ አደረግ የሚባል ነገር እስልምና ላይ ነው። ክርስትና ላይ እንደዛ ነገር የለም አባቴ። እያንዳንዱ እንዲቴል ቴዎሎጂው ራሱ ከባድ ነው። ኤኒዌይስ ይህንኛውን ክፍል ኢፍትሐዊ ነው አልከው። እንዴት ብለህ ታስማማዋለህ ካዳ? ምክንያቱም ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ አደረጋቸው። ከዛ በኋላ ቅዳሜ ነው አሳው የሚወጣው። ቅዳሜ ደግሞ አሳ አጠመድን ብለው ሲበሉ ወደ ዝንጀሮነት ቀየራቸው። ፍትሐዊ አይደለም አልከን። አዎ አውጥቼ መብላት አለብኝ ነፍስ ነኝና። ትክክል። ስለዚህ ይህንን ክፍል አትቀበለውም ማለት ነው። አዎ እንደ እንትኑ ከሆነ ያው እንደ ሰውኛ እንደዚህ አሁን እንዳስረዳኝ አረዳድ ከሆነ ቅዳሜም መብላት አለብኝ፣ እሑድንም መብላት አለብኝ። የግድ አሳ አውጥቼ መብላት አለብኝ። የኔ ጥፋት አይመስለኝም። አይ ቲንክ ስለዚህ ሙሐመድ ደግሞ ምን ብሏል? በአንዲት የቁርአን ክፍል ተተለያያችሁ ወይንም ደግሞ ተተቃወማችሁ ከእስልምና ትወጣላችሁ ብሏል። ከእስልምና ወጥተሃል። ይህን ታውቃለህ? ወደ ክርስትናው ለመመለስ እኔ እየተከታተልኩ ነው። ብዙ ጊዜ ሀሳቤ አለ ወደ እምነቴ ወደ ቤቴ መመለስ። ገብቶሃል? ኦኬ። አይቀርም
ወደፊት ተማር፣ በቃ ስለሆንኩ ነው። ተማር። ቃልን ፎሎ አድርገው፣ ቃልን ተከታተለው። ጥያቄ ካሉ እንትን ይላል፣ ጋይድ ያደርጋል። ጥያቄ ካሉ እንመልስላለን። አይሻልም? እሺ ቀጥል ክርስቲያን። ኦኬ እሺ፣ ይሄንን ቀን አንደኛ ያሳየንበት ምክንያት ምንድን ነው? ከሙሐመድ በፊት የነበሩት ሰዎች የሚከተሉት ቀን ምንድን ነበር የሚለውን ስናይ እንግዲህ ቅዳሜ ቀን ለአይሁዶች ተሰጥቷል። እሁድ ቀን ደግሞ ለክርስቲያኖች እንደተሰጠ ሙሐመድም ተናግሯል። ስለዚህ ከሙሐመድ በፊት ለነበሩት እነዛ መጽሐፉ ለተሰጣቸው ለተወረደላቸው ሰዎች ቅዳሜን ቀን ለአይሁዶች፣ እሁድን ደግሞ ለክርስቲያኖች እንደሰጠ ተናግሯል። እስልምና ከዛ በፊት ከነበረ የተሰጣቸው ቀን ምንድን ነበረ? ሙስሊሞች ከሙሐመድ በፊት ሙስሊሞች የሚባሉ አካላት ከነበሩ የተሰጣቸው ቀን ምንድን ነበር? የተቀደሰ ቀናቸው ምንድን ነበር? የሚሰበሰቡበት ቀን፣ ሰላት የሚያደርጉበት ቀን ምንድን ነበረ? የትኛውን ቀን ነበር? ምክንያቱም በተከታታይ አርብ አሁን ለእኛ ለሙስሊሞች ተሰጥቶናል ሙሐመድ ብሎ ተናግሯል። ቅዳሜ ለአይሁዶች፣ እሁድ ለክርስቲያኖች ብሎ ተናግሯል። ከነዚህ ከሶስቱ ቀኖች ውጭ የተጠቀሱ ቀኖች የሉ። ቁርአን ላይ የትኛውም ከ114ቱ ምዕራፎች ውስጥ ከሙሐመድ በፊት ለነበሩ ሙስሊሞች ይህ ቀን ተሰጣቸው ብሎ አንድም አይናገርም። በዛው በተቃራኒ ቅዳሜ ቀን ለአይሁዶች እንደተሰጣቸው ግን ይናገራል። ከዛ በፊት ለነበሩ ሙስሊሞች የተሰጣቸው ቀን እንዳለ አንድም ቦታ ላይ የሚናገር አንቀጽ የለም። የት ነው እስልምና ከዛ በፊት የነበረው? ስለዚህ ኢንተርናሊ ሙሐመድ ራሱ እንግዲህ ባለማወቅ ይሁን ዝም ብሎ ብቻ በጨረባ ባስተማረው ትምህርት መሰረት ማለት ነው እስልምና ከሱ በፊት እንዳልነበረ አንዱ ማረጋገጫው ይህ በኢንተርናል ኤቪደንስ የተደገፈ ማስረጃ ይሆናል ማለት ነው። ከራሳቸው ከቁርአንና ከሐዲስ ከራሳቸውና ከቁርአንና ከሐዲስ ኤክስተርናል ኤቪደንስ አንድም ማስረጃ የለውም እስልምና። አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ የትኛውም በስነ ቁፋሮ ሊሆን ይችላል። አንድም እስልምናን ከሙሐመድ በፊት መኖሩን የእስልምናን ቴዎሎጂ የሚናገር ምንም ማስረጃ የለም። ነገር ግን በዚሁም በኢንተርናል ኤቪደንስ መሰረት ደግሞ እስልምና ከሙሐመድ በፊት ሽታውም አይታወቅም። አላህ የሚባል አካል ትንፍሽ አላለም። ሙስሊሞች ይህን እንዴት ትሞግታላችሁ? መጽሐፍ የተሰጣቸው እንግዲህ ሁለቱ ጎሳዎች ናቸው። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። እነኛ አይሁድና ክርስቲያኖች ደግሞ ሰንበት ተሰጥቷቸዋል። ሰንበታቸውም ቅዳሜና እሁድ ነው። ባለማወቅ ባይዞ አንድ ክፈተው፣ እንደውም ሳይ ሙስሊም 855 ሲና አንድ ክፈተው። ቅዳሜ ለምንድን ነው እሱ ለአይሁዶች የተሰጠው? እሁድስ ለምንድን ነው ለክርስቲያኖች የተሰጠው? አላህ ያውቃል። ይህንን ምክንያት አያውቅም። ዝም ብሎ ብቻ መሐመድ ይኮርጃል። እሁድ እኮ የክርስቲያኖች ነው፣ ቅዳሜ የአይሁዶች ነው። ለምንድን ነው የሆነው? መገለጥ አድርጎ ነው ያመጣው። ኦኬ፣ ለምን አንብቦ ሚዩት ነህ? ይቅርታ። አቡሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡሬራ እንደተረከው ያለ መልእክተኛ እንደዚህ አለ ይላል። ዊ አር ዘ ላስት በት ዊ ውድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን። እንግዲህ ይሄ ሙሐመድ ምን ብሎ ይናገራል? እኛ የመጨረሻዎቹ ህዝቦች ነን፣ በቂያማ ቀን ግን የመጀመሪያ እንሆናለን አለ። እነማ? ሙሐመድና ከሱ በኋላ የመጡ ሙስሊሞች ማለት ነው። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ፣ ገነትም የምንገባው እኛ መጀመሪያ እንሆናለን አለ። ለምን? ሙስሊሞች ስለሆኑ ማለት ነው። በት that they were given the books before us፣ ነገር ግን ከኛ በፊት ለነበሩ ህዝቦች የተሰጣቸው መጽሐፍ አለ። and we were given after them፣ ከነሱ በኋላ ለኛ ደግሞ መጽሐፍ ተሰጠን አለ። they disagreed and Allah guided us right on whatever they disagreed regarding the truth፣ እውነተኛው በሆነው ነገር እነሱ ባልተስማሙበት ነገር ግን አላህ እኛን መራን አለ። and it was this day of their about which they disagreed፣ እነሱ የተሳሳቱበት ቀን ይህ ነበረ። but Allah guided us to it፣ ነገር ግን አላህ በዚህ ቀን ወደኛ መራን አለ። and that day is Friday for us፣ ያ ቀን ለኛ አርብ ተሰጠን አለ። ለኛ ምን ተሰጠን? ያ እንትን ያሉበት
አርብ ቀን ለእኛ ተሰጠን። the next day it for the Jews የሚቀጥለው ቀን ማለትም ቅዳሜ ቀን ለአይሁዳውያን ተሰጠ። and the day following for Christians ከቅዳሜ ቀን ቀጥሎ ላለው ደግሞ ለክርስቲያኖች ተሰጠ። እነዚህ ቀኖች ደግሞ ምንድነው የተቀደሱ ሆነው የሚጸልዩባቸው ቀናት እንደሆኑ ደግሞ በሌላ ሐዲስም አሳያቸዋለሁ። ኦኬ አይመን፣ ስለዚህ እንዴት ነው ይሄ ነገር የሆነው? ይሄ ነገር እንዴት ነው የሆነው? እንዴት ነው ይመጣዋል ይሄ ነገር? የለም እስልምና ከመሐመድ በፊት ሽታውም አይታወቅም። እና ሽትስ ይታወቃል አይታወቅም? ሽታውም አይታወቅም። አይመን ሜቢ ሊነግረን ይችላል። አለ አይመን አስፈራራቸው። አንተ እኮ ኤክስፕሬሽን በመጀመሪያ መስጠት ጥሩ አለ። አስደነገጥኳቸው። ገና እንደመጣው ደግሞ አካውንቴ የተወሰኑ ሀገራት ላይ አይታይም ብሎ ዘጋብኝ። ያ አይ ከአደም አለይሂ ሰላም ጀምሮ እስልምና አለ ብለው ሮጠው ሊገቡ ስለሚችሉ ያው ምክንያቱም እና የለም እንዴ የሚነገራቸው ተረት ተረት እሱን ይዘው ስለሚመጡ ብዬ ነበር። ግን አንፎርቹኔትሊ አይመን ይነግራል። አይመን ሰላም ነው። አደም ሙስሊም ነው በል እንጂ ቢያንስ እንዴ ታው እንጂ ዝም። አደም ሙስሊም ነው መፈክር እኮ ነው። ሰው ሁሉ ሲወለድ ሙስሊም ነው መፈክር ነው። ሰው ሁሉ ሲወለድ ሙስሊም ነው። እኛ ሁላችንም ከፍረን ነው እስልምናን ክደን ነው የታባትስና እስልምናን ክደን በቃ ዝም የሚሉ አያስፈልጉም። ትክክል። ኤኒዌይስ በደንብ አስተውሉ። መጽሐፉ የተሰጣቸው ሁለት ጎሳዊ ናቸው፣ ሁለት ጭፍሮች ናቸው። ከመሐመድ በፊት የነበሩ ሁለት ጭፍሮች መጽሐፍ ተሰጣቸው። እነኛ ሁለት ጭፍሮች ደግሞ አይሁድና ክርስቲያን ናቸው። ለእነኚህ ሁለት ሰዎችም ደግሞ ምን ተሰጣቸው? ቀን ተሰጣቸው፣ የሚጸልዩበት ሰንበትን የሚያከብሩበት ምንና ምን? ቅዳሜና እሑድ። ቅዳሜና እሑድ ቀን ተሰጣቸው። ይሄ ማለት ምን ማለት ነው? ቅዳሜ እግዚአብሔር ያርፉ ዘንድ ለአይሁዶች ለእስራኤሎች የተነገረበት ነው እንበልና እንያዘው። ለሙስሊሞቹ እንስማማላቸው። እሺ ምንም እንኳን ምክንያቱም ባያስቀምጥም ለአይሁዶች እሺ። ሰንበትስ እሑድ መጀመሪያዊቱ ቀን ክርስቶስ ትንሣኤ መሰረት አድርጎ ነው። ታዲያ ሙስሊሞች ክርስቶስ ሞቶ የተነሳበት ቀን ብለው አያምኑ። ክርስቲያኖች ተሰጥቷቸዋል ብለው እንዴት ያንን ሊቀበሉ ቻሉ? እሑድን ያከብራሉ። እሑድን እንድናከብር እንደተሰጠ ትክክል እንደሆነ መጽሐፍም እንደተሰጠ እሑድን እኮ የምናከብረው ክርስቶስ ተነስቷል ከመቃብር ብለን ነው። ትንሣኤ መሰረት አድርገን የመጀመሪያዊቱን ቀን የምንለው የምንሰበሰብባት። ታዲያ እንዴት ነው እሱ? ሙስሊሞች ምን ብለው ነው ይህንን ያመጡት? እንዴት ነው ያመጡት? ፖፓላሬ አይ የነብይን ክብር ለእኔ ብሰጥ አይሻልም? ያስተዛዝበው በገሃነም ውስጥ ይጠይቃል ክብሬን ሰጥተሃል ብሎ